የደብረ ማርቆስ ከተማን ታሪካዊነትና ዝናን የሚመጥኑ የልማት ስራዎች ተጠናክረው እንዲቀጥሉ የአካባቢውን ሰላም በዘላቂነት ማረጋገጥ እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። የደብረ ማርቆስ ንጉስ ተክለ ሃይማኖት አውሮፕላን ማረፊያ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ርዕሰ መስተዳድር አረጋ ከበደን ጨምሮ የፌዴራልና የክልል መሪዎች በተገኙበት ተመርቋል። አብዮት ከፋለ ከስፍራው ዝርዝሩ ልከውልናል። አመሰግናለሁ። ለዘመናት ጥያቄ የነበረው የደብረ ማርቆስ ከተማ የአውሮፕላን ማረፊያ ጥያቄ ምላሽ አግኝቶ በዛሬው ዕለት በይፋዊ በሆነ መልኩ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተመርቆ ለአገልግሎት ክፍት ሆኗል። የአውሮፕላን ማረፊያ እንግዲህ ደብረ ማርቆስ ከ50 ዓመታት በፊት መጠኑ አነስተኛ ይሁን እንጂ አውሮፕላን ማረፊያ ተጠቃሚ ነበረች፣ አገልግሎትም ሲሰጥበት ነበር። ነገር ግን ካለፉት 30 ዓመታት በኋላ ተቋርጦ አገልግሎት ሳይሰጥ ቆይቷል። ይህም እንግዲህ አካባቢው ካለው እምቅ የልማት አቅም አንጻር ከፍተኛ የሆነ የህዝብ ጥያቄ ሆኖ መቆየቱ ይታወቃል። ነገር ግን በቅርብ ጊዜ ይህ የአውሮፕላን ማረፊያ ተገንብቶ ለአገልግሎት መብቃቱ የህብረተሰቡ የረጅም ጥያቄ ምላሽ የሰጠ ሆኗል። በዛሬው የምረቃ ስነ ስርዓት ላይም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የክልልና የፌዴራል የስራ ኃላፊዎች በተገኙበት በይፋ የስራ ማስጀመሪያ ተከናውኗል ማለት ነው። በዚህ ሂደት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር ደብረ ማርቆስ በተለይም በወሎና በወለጋ መካከል ከፍተኛ የንግድ ማዕከል ሆና ያገለገለች ታሪካዊነቷም ከፍተኛ የሆነ በሀገሪቱ ካሉ ታሪካዊ ከተሞች መካከል በግንባር ቀደምትነት የምትጠቀስ ከተማ ናት። ይሁን እንጂ የአካባቢውን እምቅ አቅም መጠቀም የሚያስችል የመሰረተ ልማት ዝርጋታ በአግባቡ ሳይሰራላት መቆየቱና ይህም የህዝብ ጥያቄ እንደነበር አሁን ይህን ጥያቄ ለመመለስ አንዱ የአውሮፕላን ማረፊያ ምላሽ የሰጠ መሆኑን ገልጸዋል። የአካባቢው ልማት አሁንም ከፍተኛ ልማት ያለበትና የሚለማበት አካባቢ ከመሆኑ አንጻር ደብረ ማርቆስም ካላት ታሪክና ዝና አንጻር አሁንም በቂ ባለመሆኑ ሰላምን በማስጠበቅ በኩል በልዩ ትኩረት ሰላሙን በማስጠበቅና ቀሪ የልማት ጥያቄዎችን መመለስ በሚያስችል መልኩ መስራት እንደሚገባ ነው ጠቅላይ ሚኒስትሩ በንግግራቸው ያሰሙት። በዚህ መድረክ ላይ እንግዲህ የኢትዮጵያ አየር መንገዶች ግሩፕ ዋና ስራ አስፈጻሚ መስፍን ጣሰውም ንግግር አድርገዋል። በሀሳባቸውም እንግዲህ የደብረ ማርቆስ አውሮፕላን ማረፊያ ባለፉት ሳምንታት የሙከራ በረራ ባደረገበት ወቅት በሳምንት 3 በረራዎች ይደረጋሉ ተብሎ ይጠበቅ እንደነበርና ካለው የታፈነ የአየር ትራንስፖርት ፍላጎት አንጻር በአሁኑ ጊዜ በቀን 3 አውሮፕላን በሳምንት 21 በረራዎች እየተደረጉ እንኳን መሸፈን እንዳልተቻለና በቂ እምቅ ኃይል እንዳለ በዚህ ገልጸዋል። ይህንንም ታሳቢ ያደረገ የእድገትና የተጨማሪ አውሮፕላኖች ስምሪትም እንደሚደረግ ገልጸዋል። የአውሮፕላን ማረፊያው ደረጃውን በጠበቀ መልኩ መሰራቱና ቦይንግ 737 አውሮፕላኖችን ጨምሮ ማሳረፍ እንደሚችል ገልጸዋል። በተለይም ደብረ ማርቆስን ከባህር ዳርና ከአዲስ አበባ ጋር በማገናኘት ከፍተኛ ፋይዳ እንዳለው ነው የገለጹት። ርዕሰ መስተዳድር አረጋ ከበደም የክልሉ ህዝብ ጥያቄ የነበረው የአካባቢው የመሰረተ ልማት ጥያቄ የነበረው ዋናው ይሄ የአውሮፕላን ማረፊያ ተገንብቶ ለዚህ በመብቃቱ የተለያዩ አጋር አካላትን ምስጋና ሰጥተዋል። በቀጣይም ደብረ ማርቆስን ታሪኳን የሚመጥኑና ለታሪኳ በቂ ናቸው የሚባሉ የመሰረተ ልማትና ሌሎችም የልማት ስራዎች ተጠናክረው እንደሚቀጥሉ ነው የገለጹት። እንግዲህ በዚህ በደብረ ማርቆስ አውሮፕላን ማረፊያ ከዛሬ ጀምሮ በሳምንት በየቀኑ 3 የበረራ ፕሮግራሞች ተዘጋጅተውለት እየተካሄደ ይገኛል። ነገር ግን የተጓዡ ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ተከትሎ ተጨማሪ ስምሪትም እንደሚደረግ ነው የተገለጸው። በዛሬ የምረቃ ስነ ስርዓትም እንግዲህ የፌዴራል የክልልና የአካባቢው የስራ ኃላፊዎች እንዲሁም የአካባቢው የህብረተሰብ ተወካዮች፣ የሀገር ሽማግሌዎችና የሃይማኖት አባቶች በተገኙበት የምረቃ ስነ ስርዓቱ ተካሂዷል። ለአሁኑ ያሉኝ መረጃዎች እነዚህ ናቸው። አመሰግናለሁ።